ምናምን እያለ ቲክቶክ ላይ ነው ያወቅኩት። ከዛ የሆነ ዘመድ አገናኞቹ ዘመድ አምጥቶልኛል። አልሐምዱሊላህ ካምፓኒን ገብቶም እየሰራ ነው። አይዲ ተሰርቶለት ሁሉ ነገር እየሰራ ነው። እና ያ ልጅ ታግታ ከሆነ ለፖሊስ ታመልክት። ታግታ ነው አለችሽ። ከታገተች ለፖሊስ ትደውልና እንደዚህ ሰው እንደዚህ ቦታ ታግቷል ብላ ታመልክት። ማዳም ኦኬ عشان بدي واي فاي ما بيشتغل مطبخ ما بعرف ويت ይቅርታ ውዬ እና ልጁ አምጥቶልኝ ኦልሬዲ ዘመድ አምጥቶልኝ ካምፓኒ ገብቶ እየሰራ ነው ሁሉ ነገር አልሐምዱሊላህ። ከሱ ጋር ያገናኝም ግን ብዙ ጊዜ ማለት የተዋወቅነው በዛ ነው ማለት ነው። እና ብዙ ጊዜ በዋትሳፕ ሰው አመጣለው ስራ የሚፈልግ ሰው ካላገናኝም ብሎ ያኔ የስራው አይነት ምናምን ይልክልኛል። እኔ ጋር ምንዛሬ እንደዚህ ነው ምናምን ብሎ ይልክልኛል። ኦኬ ከሰሞኝ እነግርሃለሁ ምናምን ነው የምለው። እና የሆነ ቀን በቅርብ ጊዜ ለእናቴ ብር መላክ ፈልጌ ይደርስ አካባቢ ነው እና ብር ምንዛሬ ስንት ነው እለዋለሁኝ። እኔ ጋር እንደዚህ ነው። ደንበኛ ነበረኝ ኦልሬዲ ደንበኛዬ ጋር 48 ሲለኝ ሌላ ጋር ሄጄ ስጠይቅ እሱ ጋር ደግሞ ስጠይቅ ወደ 51 ብር ከ20 ነው ምናምን አለኝ። ይቅርታ ስለደነገጥኩኝ የሆነ እየተንቀጠቀጥኩኝ ነው። ከዛ ሌላ ጋር 48 ሲሆን እሱ ጋር ደግሞ 51 ብር ከምናምን ነው። ከዛ ኧረ አሪፍ ነው ምናምን ነገር ብዬ እሺ ላክልኝ ብዬ አካውንት ሰጥቼ ቁጥር ሰጥቼ ኤቭሪቲንግ ከሰጠሁት በኋላ ኦኬ አዝዣለሁኝ በቃ እልክልሻለሁኝ አለኝና እሺ ብዬ እኔ ሩቅ ስለሆንኩኝ ዱባይ ስለሆንኩኝ በቃ ሌላ ሰው መጥቶ ይቀበልሻል፣ ስለዚህ የሆነ ሰው እልካለሁኝ አለኝ። እሺ ብዬ ጠበኩኝ። መጣች ልጅቷ። ወደ 6000 የሚጠጋ ነው። 5800 ድርሃም ነው የዱባይ። ከዛ ፌክ ደረሰኝና አንዴ ይቅርታ ስልኳን ተቀምጣለች እኮ ሀዋ አንቺ ደውይ እኮ ነው ያልኩሽ። እሷማ ስልክ የላትም። አንቺ አይደለሽ የምታውቂው ስልክ እንደሌላት የምታውቂው መታገቷን የምታውቂው አንቺ ነሽ አይደለ? ስለዚህ ፖሊስ ጋር ትደውይና አንቺ ለፖሊስ ኢንፎርሜሽን ትሰጫለሽ። የምታውቂውን ኢንፎርሜሽን ለፖሊስ ትሰጫለሽ፣ ፖሊስ ጋር ደውለሽ። እሷማ ስልክ የላትም። አንቺ ግን ስልክ አለሽ። ስልክ ስላለሽ ነው እዚህ ጋ የገባሽ። ስለዚህ አንቺ ትደውይና ለፖሊስ ኢንፎርሜሽን ትሰጫለሽ። ገባሽ ማሬ? ምንም ለኔ አይደለም የምታስረጁ፣ ለፖሊስ አስረጅ። ደውይና ፖሊስ ጋር። ቴንኪው። እሺ ይቅርታ ቀጥ ይሄድ። እሺ ችግር የለውም። እና ላክልኝ ያልኩት ልጅቷ መጣች ታች። እኔ ማዳም ቤት ነው የምሰራው። የምትቀበለኝ ልጅ የላካት ልጅ መጣችና 5800 ድርሃም ቆጥሬ ሰጥቼ እሱ እኔ ታች ደውዬ ወንድሜ ጋር ደውዬ መጀመሪያ የቤተሰብ ቁጥር ላኪልኝ ብዙ ብር ስለሆነ ከዛ ደረሳቸው አልደረሳቸውም ብዬ ልጠይቃቸው የቤተሰብ ቁጥር ላኪልኝ አለኝ። ኦኬ ብዬ የቤተሰብ ቁጥር ላኩኝ። እኔ ጀስት እንደዚህ እንደሚጫወትብኝ አላወኩም። እሺ ብዬ ሰጠውኝና የዛኑ ሰዓት ልክ ደረሰኙን አይቼ ስሙ ልክ ሆኖ የብሩ መጠን ልክ ሆኖ ብሩን ቆጥሬ ከሰጠኋት በኋላ ወንድሜ ጋር ደውዬ ብሩ ገባ ስለ የሆነ ሜሴጅ ገብቷል አለኝ። ከዛ ለካ በፌክ የሆነ ዝም ብሎ ሜሴጅ ላከ፣ ፌክ ደረሰኝ ላከልኝና ልጅቷ ከሄደች በኋላ በንጋታው ወንድሜ ባንክ ቤት ሄዶ ሊያወጣ ሲል ምንም ብር የለም ባዶ ነው አሉኝ። ደረሰኙ ይታይ ይፈተሻል፣ ፌክ እንትን ነው ፌክ ደረሰኝ ነው። እዛ በጣም ደንግጫለሁኝ። የዕቁብ ብር ነው ሰብስቤ ልኬ የነበረው። ለአመት በዓልም ለእናቴም ነበር የላኩት። እግሬ እስከሚያብጥ ማዳም ቤት ቆሜ ነው የምሰራው። ያቺ መጥታ የወሰደችዋ ልጅ ደግሞ የእሱን የቀጥታ ቁጥር ስጭኝ ስላት ጊዜ አላውቀውም አለችኝና ከዛ የሆነ እሷም ተደነባበረች። ገባሽ? ከዛ የኢትዮጵያ ቁጥር ላከችልኝ ማለት ነው። ለካ እሱ እኔ ከዛ በኋላ በቃ ደንግጫለሁኝ ምናምን። ወደ ፖሊስ ሲሄድ እንትኑ ነበረኝ አይዲው ነበረኝ። ፖሊስ ጣቢያ ሲሄድ ወይ የለም ተባልኩኝ። እዚህ ሀገር አይደለም ያለው ተባልኩኝ። ከዛ እሱን የሚያውቅ ሰው ጋር እዚህ ዱባይ ውስጥ ሄድኩኝ። ስም አልጠቅስም፣ ካስፈለገ ጠቅሳለሁኝ። እና እሱ የሚያውቅ ሰው ጋር ሲሄድ እሱ እኮ እንደዚህ አድርጎ ከዚህ ሀገር ወጥተዋል አሉኝ። ከዛ በጣም ደነገጥኩኝ። ከዛ እኔ አወራዋለሁኝ አምጪ ቁጥሩን ምናምን አሉኝ። እና ሲያወሩት እሺ መልሳለሁ ነው የሚለው እንጂ የሚመልስ ነገር የለም። ከዛ ልጅቷ ኤምባሲ ድረስ ሄጃለሁ። ልጅቷም ተጠርታ ከዚህ መጥታ የተቀበለች ልጅ አንቺ ተጠያቂ ነሽ ለዚህ ብር እና ልጅቷ ሄደሽ ክሰሽ ተባለች።
ፖሊስ ጣቢያ ሄደሽ ክሰሽ ስትባል እዛ ውስጥ ሆና ኤምባሲ ሆና እሺ ነው የምትለው። ግን ውጭ ስትወጣ የተለያየ ሰው ሀሳብ ስለምትሰማ እንትን አልሄደችም ማለት ነው፣ ችላ አለችኝ። ከዛ ያ እኔ እሱ የሚያውቀው ሰው ጋር ሄጄ ስለነበረ ትሄጃለሽ ወይስ ሚዲያ ላይ መውጣት ፈልጋሽ ስምሽ ከሚጠፋና ብሩን ከምትመልሽ ስትባል እባካችሁ ስሜን ሚዲያ ላይ እንዳትለጥፉኝ እኔን እሱን አውርቼው እንደሚሆን አደርጋለሁኝ ብላ በቃ አሁን ኦልሬዲ 2 ወር ሊሆነው ነው እና ስሙ እኔ ከዚህ በፊት ሌላ ፋውል እንደሰራ ወላሂ ላዚም አላውቅም። እኔ የዛን ቀን ነው እዛ ሊረዳኝ ሄድኩኝ ሰው ጋር ሲሄድ ነው በቃ እዛ ሰምቼ ፌንት ነው የነቀልኩት። በጣም ነው የደነገጥኩት እና ስሟን ባልጠቅስ ደስ ይለኝ ነበረ፣ ግን የሚታወቀው በእሷ ስለሆነ በጠቅሰው ችግር ይመጣል። አቡዬ ልጠይቅሽ ማናት? እኔ እንጃ አላውቅም። አንቺ ነሽ የምትሰኝ ነው? አዎ የሰዓዳ ባል ነው የሚባለው፣ ሰዓዲ ቢኒ ነው የሚባለው። ትክክለኛ ስሙ ደግሞ ሁሴን አብዱ ነው። እንዲህ ነው ጉድ የሰራኝ እና አቡ ብዙ መረጃዎች አሉኝ። ያወራ ነው ደረሰኝ የላከልኝን ወላሂ ልጅነቴን ብዙ ነገሬ ማለት ጊዜን የነጠቀኝ ወላሂ እግሬ እስከሚያብጥ ቆሜ የምሰራው ፎቅና ምድር በቃ እባክሽ ሀቄ እንዲመለስልኝ እርጅኝ። ምንም ማድረግ አልችልም ማሪ። ብላክ ማርኬት ሀዋላ ወንጀል ስለሆነ ወንጀል ውስጥ እጄ እንደማላስገባ ታውቂያለሽ። ሀዋላ እኔ ፌክ ደረሰኝ ምናምን ስትል ምንድን ነው ምን አይነት ድርጅት ወይ የሆነ ነገር እንትን ብለሽ ፌክ ደረሰኝ ልከውልሽ ምናምን ነው። እዚህ ያለችዋ ልጅ ማለት ነው አቡዬ የተቀበለችኝ ልጅ በአካውንት ነው የከተተችው። በዚህ ሀገር አካውንት ነምበር ነው የከተተችው ብሩ ማለት ነው። ከሆነስ እንጂ ይሄ ብላክ ማርኬት ሐዋላ ወንጀል ስለሆነ እንደውም ደጋግሜ ስል ቲክቶክ ራሱ ቃሉ ስለዳገመው እንዳይዘጋብኝ ወንጀል ስለሆነ እኔ ወንጀል ነገር ወንጀል ያለኛል። አዎ አቡዬ ግን አንድ ነገር ላስቸግርሽ፣ እንደው በልጆችሽ ቅርታ ላስቸግርሽ እና እዚህ ያለችዋ ልጅ ደውለሽ እንድትጠይቅልኝ እና ድጋሚ የእሱ አካውንት ነምበር ለደዋወል ለራሱ ለእኔ ነገ እሷ ሐዋላ ሰራተኛ ከሆነች ስትያዝ ስልኳ ሲፈተሽ የኔ ስልክ እሷን ከተገኘ እኔ የምጠይቅበታለሁ። ለዚህ ነው ሐዋላ ከሚሰሩ ሰዎች መነካካትም መደዋወልም መነጋገርም አልፈልግም። እባክሽ አቡዬ ወላሂ ችግር ላይ ነው ወላሂ። ስለዚህ አንቺ ገደል ግቢኔን ብቻ ብሬን አስፈልሽልኝ ነው። ሐዋላ ከሚሰራ ሰው ጋር መደዋወልም እያልኩሽ እኮ ነው። ስልኬ ሴም ካርዴ በስሜ ነው። ሐዋላ ከሚሰራ ሰው ጋር አንነካካም። እሱ አይደለች የምትሰራው፣ እሱ ነው የሚሰራው። ደግሞ ለሌሎች ሐዋላ ከሚሰራ ሰው ጋር ስለምትደዋወል ስለምትነካካ እሷ የተያዘች ቀን የእሷ ስልክ ሲፈተሽ የኔ ቁጥር ከተገኘ እኔም ተጠያቂ ሆናለሁ። ወይ ላኪነሽ ወይ አስላኪነሽ እባላለሁ። መነካካት አልፈልግም። ህገወጥ ነገር ላይ እያልኩሽ ነው ውዴ። እሺ አቡዬ፣ እሺ አንድ ነገር እሺ፣ ሀሳቤን አስጨርሽ። እሱ አሁን በኢማራት ዋትሳፕ ቁጥሩ ነው ያኔ፣ ሌላውም እየተበላ ሊሆን ይችላል። ይበላ፣ ሐዋላ የሚጠቀም ሁሉ ይበላ፣ ህገወጥ ነገር የሚጠቀም ሁሉ ይበላ። ምንም ችግር የለብኝም። ለምን 3 ዓመት ሙሉ ቲክቶክ ላይ በሐዋላ አትላኩ፣ በህጋዊ መንገድ ላኩ፣ ገንዘባችሁ በራሳችሁ ባላችሁበት ሀገር ባንክ አካውንት ከፍታችሁ አጠራቅሙ እያልኩ እየመከርኩ ስለሆነ የማይሰሙ ሰዎች ይበሉ፣ ሲበሉ ይማራሉ። ገባሽ? እና ገባኝ። ምከረው እምቢ ካለ መከራ ይምከረው፣ ተመክረው ደግሞ መከራ ሲመክራቸው ይሰማሉ። ትክክል። ግን አቡዬ እኔ ብዙ ችግሮች የተደራረቡብኝ ሰው ነኝ ወላሂ። ከዚህ ቤት ፈርሶብኛል፣ እንደዚህ ገንዘብ እበላለሁ፣ በቃ ምንም ሰርቼ መና ነኝ እና በኋላ በጣም ይርዳሽ። ዋናው ጤና ነው። የሰው ልጅ በህይወት ካለ ገንዘብ ይተካል። ልጅቷ ትክሰሰው፣ ልጅቷ ትሄድና በባንክ ከሆነ ያስገባቸው ደረሰኛዋን ይዛ ኢማራት ፖሊስ ጣቢያ ሄዳ ትክሰሰው። ልጅቷ ማለት አልሄድም አለች፣ እምቢ አለች እና ያኔ እሷን በውስጥ ትጠይቁልኝና ድጋሚ እሱ ያለበት አድራሻው እየታወቀ ቤተሰብ እየታወቀ እንዴት ይሄ ሁላ ብር በልቶኝ ያኔ ወላሂ እግሬ እስከሚያብጥ ነው ሰርቼ ያመጣሁት። ዜድ ሚዩት አድርግልሽና እስከፈለግሽበት ሰዓት ድረስ ታወሪያለሽ። ቤቱ ክፍት ነው፣ ችግር የለውም። ልንገርሽ አንድ ነገር በዚህ ጉዳይ እጄን አልገባም። 4 ነጥብ ጨርሻለሁ። ሁለተኛ ነገር ኢትዮጵያ ገብተሽ ቤተሰቦቹን እሱ ኢትዮጵያ ካለ መክሰስ ትችያለሽ፣ ማስረጃ ካለሽ። ሶስተኛ ነገር
ልጅቷ ትክሰሰው። ሌሎችም እንዳይበሉ ላልሹ ደግሞ ሌሎች እንዳይበሉ ፎቶ ለጥፈሽ ቪዲዮ ስሪ። አለቀ። ይሄ ነው መፍትሄ ነው የሚሰጥሽ። በልጆችሽ በዓል እሺ፣ ልጆች ቢያንስ ልጅቷን ጠይቅልኝ ነው። በልጆችሽ በዓል በወድሽ በያዝሽው ልጅ ልለምንሽ አውዬ። በቃ የመጨረሻ ተስፋዬ አንቺ ነሽ። ወላሂ ፖሊስ ጣቢያ ሄጃለሁ። ለልጆቼ ስል እኔ ሐዋላ ከሚሰራ ሰው ጋር ልነካከም። ለልጆቼ ስል ልጆቼን በትኜ እስር ቤት መግባት ስለማልፈልግ ለልጆቼ ስል ሐዋላ ከሚሰራ ሰው ጋር አላወራም እያሉ 3 ዓመት ማንም አስገድደው በልጆችሽም በእናትሽም በምንሽም ብሎ አስገድደው ሐዋላ ከሚሰራ ሰው ጋር እንድነጋገር አድርጎኝ አያውቅም። እኔ እኮ ለልጆቼ መኖር አለብኝ። ያንቺን 5000 ድርሃም ለማስመለስ ሐዋላ ከሚሰራ ሰው ጋር ተደዋውዬ አውርቼ ነገ ያ ሰው ሲያዝና እስር ቤት ገብቶ ስልኩ ሲፈተሽ የኔ ቁጥር እዛው ሲገኝ ተባባሪ ነኝ እኮ። ያንቺን 5000 ድርሃም ለማዳን እኔ ገደል ገብቼ ልጆቼ በትኜ በሰው ሀገር እስር ቤት ገብቼ አንቺ ምን ታደርጊልኛለሽ? የዛኔ ልጆቼ በሰው ሀገር ያለ እናት ሲጠሩ ምን ታደርጊልኛለሽ? አላህም አያርገው እሱ ታዲያ ቀድሜ እኔ ካልተጠነቀቁ አላህ እየሄዳችሁ ህግ እየጣሳችሁን ይጠብቃችኋለሁ ብሏል እንዴ? እኔ ራሴን ካልጠበቁ ማይሰልፍ ፈርስት የኔ እናት ለልጆቼ መኖር አለብኝ። በምችለው ነገር ነው መረዳውን ሰውን እንጂ ህገወጥ ነገር እኔ እነዚህ ከህገወጥ ደላላ ጋር ህገወጥ ደላሎችን ቤቴ ማላስገባው ለምንድን ነው? አላስገባም የምለው ህገወጥ ነገር አይኔ እያየ ሚዲያ ላይ አልሰራም። ብዙ ጠላት አለኝ። ልጆቼን ማሳደግ እፈልጋለሁ። የአቅሜ አግዛለሁ። ከአቅሜ በላይ የሆነ ነገር ይሄ ነገር ህገወጥ ነው አልችልም ስል በቃ አልችልም ነው። በልጆችሽ በእናትሽ በአባትሽ ማለት ይሄ በጣም ራስ ወዳድነት ነው። እሺ እኔ ማር ይቅርታ አቡዬ፣ ችግር የለም። ልጅቷ ትሂድና ትክሰስ ፖሊስ ጣቢያ። ኦኬ ዛ ስከስ ልጅቷን ጠይቂያት። ባጨክኝብኝ ግን ደስ ይለኝ ነበር። ጨካኝ ነኝ በልጆቼ ጉዳይ ማሪ። ልጆቼ ማሳለ ህገወጥ ነገር ውስጥ አልገባ እየነገርኳት ህገወጥ ነገር አለጋ ባጨክኝብኝ ደስ የኔን 5000 ድርሃም አስመልሽና ከብላክ ማርኬት ከሐዋላው አስመልሽና አንቺ ታሰሪ። ችግር የለውም። ዋናው ግን እኔ ብሬ ይመለስልኝ። እንደዚህ አይነት ራስ ወዳድ ሰዎች ምን ትላላችሁ? የኔ ችግር ይፈታ እንጂ አንቺ ሙቺ፣ የኔ ችግር ይፈታ እንጂ አንቺ ገደል ግቢ። በጣም ያሳዝናል። ለአንቺ 5000 ድርሃም የኔ ህይወት ሲበላሽ እኔ ህገወጥ ነገር ላይ ተነካክቼ ልጆቼን በትኜ እስር ቤት ስገባ በሰው ሀገር ችግር የለውም ብሬ ብቻ ይመለስ። በጣም ነው የሚያሳዝነው። እንደዚህ አይነት ሰዎች በጣም ታሳዝናላችሁ። ይህን ችግሩን እያስረዳኋችሁ እንኳን ስቲል አትጨክኝብኝ፣ ግድ የለሽም። ይህን ችግር ብቻ ፍቺና ከዛ ሞች። እሺ እርዳታሽን ብለዋል ኮመንታተሮች። እውነት ነው አይደለም? እሺ ውዴ እየሰማንሽ ነው። አመሰግናለሁ እድሉ ስለሰጠሽን። እሺ ይኸውልሽ አቡዬ 8 ወር በፊት ካርጎ አድርጌ ነበረ ከሴትዮ ጋር ተጣልቼ ማለት ነው እዚህ ሀገር ዱባይ። እሺ ካርጎ አረኩና ቀጥታ እንዳለ ነው አረኩት። እኔ ከሴትዮ ጋር ስጣላ በቃ ቤትሽን ለቅቄ እወጣለሁ ብዬ ከሴትዮ ጋር በጣም ነበረ የተጣላን። እስከ ቤት ድረስ አድርሱልኝ ብዬ ካርጎ አረኩት። ኮንትራት ነሽ? ፍሪ ቪዛ ነሽ? ምንድን ነሽ? ኮንትራት ነኝ አቡዬ፣ መዳም ቤት ነኝ። እሺ ብሎ ካርጎ የላክሽው ልትሄጂ ነው? ከመዳም ጋር ተጣልሽ ልትሄጂ ነው ወይስ ካንስሌሽን ተቀበልሽ ልትወጪ ነው? ሊወጣ ነው። ከዛ ደወልኩና መጣና ወሰደ። እስከ ቤት ድረስ አድርሱልኝ እሺ ተባብለን እቃውን እንዳለ ጭኖ ወጣ። ከዛ በወሩ ነው እንደዚህ እየጨቀጨኩ ይሄው እቃሽ ተፈትሸዋል፣ ላደርስ ነው፣ አሁን ልወጣ ነው፣ እቃሽ ብር አስገቢ አለኝ። እሺ ብዬ 160,000 ብር አስገባሁት በኢትዮጵያ ማለት ነው። የመላኪያ የቀረጥ ኢትዮጵያ የመላካ ለብቻ ነው፣ ከዚህ የላኩት ለብቻ ነው። የቀረጥ ከዛ በኋላ ደውላለሁ፣ መቼ ነው ካርጎ የሚደርሰው ብዬ ጠይቃለሁ። ይደርሳል፣ አንቺ ደግሞ የአንቺ ብቻ አይደለም ይደርሳል፣ ተረጋጊ፣ ወጥተዋል እኮ ሬዲ ብለኛል። እሺ መቼ ነው የሚደርሰው? ምን ሆነክ ነው እላለሁ። ወጥተዋል ይለኛል። ሜሴጅ ያደርጋል፣ ለእኔ ሜሴጁን ይደልታል። ይደልትና እኔ ሪካርድ ሲያደርግ ወደሱ ቀጥታ ይደውላል። ከፎይ ማውራት አይፈልግም፣ ምንም አይነት ማስረጃ እንዳትይዥበት።
አዎ። እሺ ከዛ አሁን ቆይቶ ምን ይለኛል? መንግስት ወርሷል እቃሽ፣ መንግስት ጠይቅ ሂጂና አለኝ። ለምንድን ነው የሚወስደው እቃ መንግስት? እኔ ምን አውቃለሁ? መንግስት ወስደዋል እቃሽ፣ ሂጂና መንግስት ጠይቂ። እሺ መንግስት እንዴት አድርጌ ነው የሚጠይቀው? መጀመሪያ አንተ ውክልናውን ነው ለአንተ የሰጠሁት፣ ደርሷል ብለህ አስፈትሼ የቀረጡን ሁሉ ነገር ወሰርክ ብሩን። እንዴት ነው እኔ መንግስት የምጠይቀው? አላቅም። ተመልሰው ደግሞ ይስተካከላል ይለኛል። እሺ የት እንዳለ መንግስት የወረሰበት ወረቀት እስቲ ስጠኝ፣ ህጋዊ ወረቀት። መንግስት ቢወርስ እንኳን ወረቀት አለ አይደል የራሱን ይቻለ። እሺ እሱ ስጠኝ፣ እሱንም አይሰጠኝም። በቃ ሄጂና ጠይቂ ይለኛል። መንግስት የሚወርሰው ኦልሬዲ አንቺ ቀረጡን ከከፈልሽ 160 ሺህ ቀረጥ ከፍያለሁ። አቡዬ 160 ሺህ የቀረጡን ከፍያለሁ። እዚህ ካርጎ ያረኩበት ለብቻ ነው። ይሄው እቃሽ ተፈትሾ ወጥቷል ብሎኝ እሺ ብዬ ከፈልኩት። ቀረጥ ተከፍሎ እኮ መንግስት እቃ አይወርስም። ለምን ቀረጣ ካልከፈልሽ እኮ ነው መንግስት። ቀረጥ ካልከፈልሽ እና የመጋዘን በጣም ከቆጠረብሽ ከፍያለሁ። አቡዬ እኔ ከፍያለሁ የቀረጡን። ይሄው እቃሽ ሊወጣ ነው ብሎኝ እኔ ሀታ እሱ ሲደውልልኝ ድምፁን እየቀዳው ነበረ፣ በሌላ ዋሳብ ማለት ነው። ቀጥታ ሲደውል እኔ ድምፁን እየቀዳው እያስቀመጥኩ ነበረ። የለም በቃ መንግስት ጠይቂ አንቺ፣ በቃ ሂጂና መንግስት ጠይቂ። እንዴት ብዬ ነው መንግስት የምጠይቀው? እኔ መረጃ አንድ ነገር ሳይሰጠኝ እውነቱ እንኳን ቢሆን እንዴት ብዬ ልጠይቅ? እኔ ሴት ናት ብለክልኝ ነው ምን ነው ብስል ዝም በቃ። እሺ 160 ሺህ ቀረጥ ለመቁረጡ ማስረጃ ልኮልሽ ነው 160 ሺህ መሆኑን አምነሽ ይላክሽ? 160 ሺህ ብር ነው ላኪ ብሎኝ በእጅ የተጻፈ ወረቀት ላኪልኝ። ሁሉም ነገር በእጅ የተጻፈ ነው። እንዴት ነው ስለው ይሄ እኮ ከሰራተኞቹ ጋር ነው፣ ከሰራተኞቹ ጋር አስቤ ነው። ከላክሽ ላኪ፣ ካላክሽ ደግሞ እቃሽ ከጠፋ እኔ ተጠያቂ አይደለሁም፣ በኋላ እንዳታልቅሽ ይለኛል። ስለኝ እኔ ብሩን ላኩትና ደረሰኙን ያስኩት ወደ ሌላ ስልኬ ሼር አረኩት። የላኩትም ድሌት ያደርጋል። ማነው ስሙ? ማመር ካርጎ። መሐመድ ካርጎ። ማመር ካርጎ። ማመር ሳይሆን ማመር ካርጎ። ማመር ካርጎ። ማነው? እሺ ስለዚህ ታዲያ ሼር አድርጊለትና ከመጣም ጠይቅልሻለን። አውዬ አይመጣም። ቲክቶክ እኔ አንድ ቀን ገብቼ ለምንድን ነው ስል አወረደኝና ከዛ በኋላ ቲክቶክ ላይ ገብቶ አያውቅም። ስልኩ ቁጥሩን ሰጥሻለሁ፣ ሼር የሚታረጉልኝም ካላችሁ ማመር ካርጎ ያርጉለት እና ከመጣም እንጠይቅልሻለን። ሼር አርጉለት ውዶች። በተረፈ በህግ ሄደሽ ለብላት ከሽ ሼር አርጉለት ከመጣም እንጠይቅልሻለን። በተረፈ በህግ ሄደሽ ለምን አትከሽ? እኔ እንዴት አውዬ ከመዳም ቤት አንድ ቀን ወጥቼ አላውቅም። እግዚአብሔርን አንድ ቀን የት እንደሚሄድ ግራ ገብቶኝ ነው። እና ቲክቶክ ላይ ከጠፋ በቃ ዝም ልትይ ነው? ምን ታደርጊያለሽ ታዲያ? በህግ ሄድሽ ካልከሰስሽ ኢማራት ነው እንደምጠይቅ በቃ ኢማራት ውስጥ ነው እሱም እኔም ኢማራት ነኝ ያለሁት። የከፈልሽበት ደረሰኝ እቤት መጥቶ ሲወስድ ደረሰኝ ይሰጥሽ የለ እንደ እቃው ተመዝግቦ ተመዝኗል የሚወሰደው? አዎ ታዲያ እኮ ደረሰኝ እኮ እጅሽ ላይ አለ። የኢማራት መቅጣት ሰጥቶታል እንደሚሰራው ኢማራት ላይ የዚህ ካርጎ ሲወስድ ሰጥቶኛል ወረቀት። አዎ እሱ ወረቀት ይዘሽ ሄድሽ እኮ ኢማራት ላይ መክሰስ እኮ ትችያለሽ። እንጃ እንደሱም አላውቅም። እኔ ምን አውቃለሁ። እኛ እኮ ሲጀመር መዳም ቤት ብንኖረው ልጆች እንዳለ ጨለማ ውስጥ የምንኖረው ሰዎች ነኝ ብለሽ ሰላመንሽ ነው እንጂ አይደለም። ህጋዊ ሰው እስከሆንሽ ድረስ ደረሰኝ እስካለ እቃሽን ቆጥረሽ ያስረከብሽበት ደረሰኝ ተመዝኖ ኪሎ ያስረከብሽበት ደረሰኝ እስካለሽ ድረስ ቀጥታ ፖሊስ ጣቢያ የኢማራት መንግስት ፍቃድ ሰጥቶት የሚሰራ ካርጎ ካምፓኒ እስከሆነ ድረስ ቀጥታ ሄደሽ ለዚህ ሰው እኔ ከስተመር ነኝ፣ በዚህ ቀን ይኸው እቃ ሰጣቸዋለሁ፣ ይኸው የሰጠሁበት ደረሰኝ እቃዬን አላስረከበኝም ብለሽ ቀጥታ መክሰስ ትችያለሽ። ግን ሰሪ ናችሁ ጨለማ ውስጥ ነን ብለሽ ታስበሽ ደግሞ ነን አትበይ። ሁሉንም ወክለሽ ራስሽን ብቻ ወክለሽ ተናገሪ። ለራሴ ስለማልወጣ ለራሴ ምንም መፍትሄ ብዙ መብታቸውን የሚያውቁ ብዙ ሰዎች ስላሉ እናን ስትይ ሁሉንም የመዳም ቅመም አብረሽ እያስደፈርሽ ነው። ስለዚህ ሁሉም የመዳም ቅመም እንደዛ አይደለም። በደንብ መብቱን የሚያውቅ ሰው አለ። ደረሰኝ የሚሰጠው እቃሽን ያ ሰው ለመውሰዱ ማስረጃ
ያ ሰው ከአንቺ እቃሽን ለመረከቡ ማስረጃ ነው። ይህ ለሌሎች ካርጎችም የልብ መስጠት ነው። እንዲትሏችሁ እናንተ እንደ ጅል እንደ መሀይም ጨለማ ውስጥ እንዳለ እንዲቆጥሯችሁ እድል መስጠት ነው። እና እንደዚህ ያክል ሌላ ጊዜ እሺ ማለት እሺ ይቅርታ።